ሁለት ልጅን ሶስት ልጅ ወልደሽ ኢትዮጵያ ላይ አግብተሽ ተስማምተሽ ለህይወት ለመላወጥ የሰው ጋር ትጎጃለሽ። ከመጣሽ በኋላ በጣም ብዙ ነገር ተላወች። ቤትን ሰራሽ፣ እቃ ሞላሽ፣ ቤት ሁሉ ነገር ያንቺ ነው ተባለው ነገር አሞልተሽ ላይክ አንቺ ከጨረስ ወደ ቤቱን የገዛሽ ሁሉ ነገር ንብረትሽ ያንቺ ሲሆን ከዛ ያ አንቺ ያንቺ ቤት ላይ ያንቺ ንብረት ላይ አሁን ባልሽ ሌላ ሚስት አግብቶ አንቺ ሳታውቂ ቤተሰብሽን ሳታውቂ ወልዶ ከነሚስቱ አንቺ እስከ ስትሄጂ ከነሚስቱ አልጋ ላይ ልጆችሽን እያለ ከሌላ ልጆቹ ጋር አብሮ ሌላ ወልዶ ከሌላ ሚስት ልጆቹ ጋር ሲታገኝ ባልሽን ትቀበላለሽ፣ ታፈርሻለሽ፣ ያ ትዳር ልሽ ከልጆችሽ ጋር ልጆችን ታሳድጋለሽ ወይስ ያን ትዳር ማባከል የምትፈልጊው? ኦኬ ጥሩ ጥያቄ ነው። ይሄ ለብዙዎቹ ትምህርት ስለሚሆናቸው አመሰግናለሁ ሰላምዬ። በመጀመሪያ ደረጃ እርግጠኛ ነኝ ስንጋባ 80 የሚባል ነገር አለ አይደል? 80 ባይኖርም አሁን በተሻሻለው በመጣው ህግ አንድ ሴት 3 ወር አብራሽ ከተቀመጠች ባልና ሚስት ናችሁ። 5 ሳንቲም ሳይወስድ ገባሽ? እኔ እዚህ ጋር ሰው ሀገር ላይ እየተቃጠልኩኝ የገዛሁትን ንብረት ህጉም የሚፈቅድልሽ ምንድን ነው? 5 ሳንቲም ሳይወስድ በለበሰው ልብስ ነው ማባረው፣ ወደድሽም ጠላሽም። አንደኛ ለምን መሰልሽ? ይሄ ብዙዎቻችሁ 55 ሰዎች አላችሁ፣ ተማሩበት። ይሄን ነገር ስታረጉ ምን አለ መሰልሽ? በመጀመሪያ ደረጃ እኔ ለሱ ገንዘብ ስልክ እኔ ለሱ ገንዘብ ልክ ያ ቤት ሲሰራ በእኔ ስም መሆን ያለበት። ለምን መሰለሽ በእኔ ስም መሆን ያለበት? እኔ ያለው ተርቄ ነው። ወንድ ልጅ ተራርቀሽ ስትኖሪ በጣም ከባድ ነው። ሰላም ከሄድሽ በኋላ በሱ ስም ታረጊያለሽ። ጥንቃቄ አድርጎ መቤቴ። እኔ ከእናንተ ተሽዬ ሳይሆን ብዙ ልጆች በእንደዚህ ነገር እያበዱ ብዙ ነገር እንሰማለን። ስለዚህ ከሄድኩኝ በኋላ እንጂ ሙሉ በሙሉ ንብረቱን በራሴ ስም ነው ማረገው። በልጅም አላረግም፣ በማንም አላረግም። ገባሽ? ይሄንን ነገር ግን ስሰማ አንድ ልብስ ተቀያሪ እንኳን አልሰጠውም። በለበሰው ልብስ ወደዛ ታባሪያለሽ። እኔ እዚህ ጋር ህይወት ለመቀየር ብዬ ለልጆቼ ብዬ ያኔ እንዴት ነው በየወሩ ገንዘብ እየላኩኝ ምንም ሳይጎልበት ገና ለገና እሱ ሴት ከሆነ የናፈቀው ይሄ ለኔ ባል አይደለም፣ ባላ ነው፣ ሸክም ነው ለኔ። የማያድግ ሕፃን ልጅ ስለሆነ ልጄን ህይወት ይቀጥላል እኮ። ምን ብዙዎቹ 5 6 ወልደሽ እኮ ያውም እንኳን አረብ ሀገር የሰራሽ ገንዘብ ያለሽ ናት ተብለሽ ተለምነሽ ነው የሚያገቡሽ። ከአረብ ሀገር መጣ ሲባል ታውቂያለሽ። እና ምን አረጋለሁኝ እኔ ለሌሎቹም ትምህርት እንዲሆን አስተምራለሁ። ወንድ ልጅ አምነሽ ሰው ሀገር ላይ ሆነሽ በሱ ምንም አይነት ንብረት አያስፈልግም። አብረሽ ስደት በቃ ብለሽ አብረሽ ስትኖሪ ንብረቱም ሁሉም ነገር የዛን ሰዓት ይደርሳል። ስለዚህ ህይወት ይቀጥላል። ሶሪ እኔ የራሴ እንትን ምንድነው እሱም ማባረር ነው። ይቅርታ ካስከፋዋችሁ ይሄን ነው ማረገው። ታበረናለች ግን ገንዘብ ያልመለሰኝ ጥያቄ አለ። እዚህ አንድ ጥያቄ ያልመለሰኝ ጥያቄ አለ። ለምሳሌ አሁን ለምሳሌ አንቺ የልጅሽ አባት ስለሆነ ባልሽ ነው ወደፊት አሚነሽ ነው ከእሱ ጋር የኖርሽ የነበረው። ዛሬ አረብ ሀገር ሄደሽ ለምሳሌ እዚህ ጋር አሁን አንቺ የሰው ሀገር ሆነሽ መሬት ስትገዢ መቼም በአንቺ ስም ይሆናል፣ ግን እንጂ ፉርማ የእሱ ነው። የአንቺ ፉርማ ስለሌለ እሱ የሚፈርመው ሁሉ ነገር እሱ ነው። ያንን ነገር እሱ ካልሰጠሽ ያኝ መሬት ልትቀበል ስለማችል ቤተሰብ የለኝም እኔ። ቆይ አንድ ነገር አለ ሰላም። በመጀመሪያ ደረጃ ኦኬ ይኸውልሽ፣ በመጀመሪያ ደረጃ ልጆች አሉ አይደል? እሺ ሊጨርስሽ እኮ ምን ምሳሌው ነው የሚሰጥሽ እና ማለት ነው። ለምሳሌ ቤተሰብ አሁን ለምሳሌ በጣም ብዙ ወንዶች ቤተሰብ እንዲሊገባ የማይፈልጉ ወንዶች አለ። ለምን? ይሄ የኔና የአንቺ ህይወት ነው። እኔ ሚስቴ የላካችበት ንብረት የፈለኩበት ለእኔና ለእሷ የሚጠቅሙበት ነገር አላጠፋ እንጂ ለእኔና ለእሷ የሚጠቅሙበት ነገር አደርጋለሁ ብሎ እንደ ቁም ነገረኛ ያወራል። ግን በውስጥ የሚሰራው ስራ በጣም መጥፎ ስለሆነ እንደዚህ አይነት ነገር ሙድ ቢጠቀምሽ ያንን ነገር እንዴት ልታውቂ ትችላለች? የሆነ አንቺ ጠንካራ ሴት ሆነሽ በውጭ እሱን ወንድ ልጁን እንዴት ነው ማዝም ትችሉ ብትሉ
አንቺ ጠንካራ ጎበዝ ከሆንሽ እሱ የሚወጥበትና የሚወጣበትና የሚገባበት ቦታ በእጅ አዙር። ሰውን ካያ ሰውን አሁን ለምሳሌ ገንዘብን ከፍለሽ ይሁን በጣም ለአንቺ የሚቆረቅርሽ ወገንም ቢኖርሽ በውጭ እሱ የሚወጣበትና ሰው እሱ እንዳላቅ በውጭ እሱን ቼክ ማድረግ ትችላለሽ። ያንን ነገር እያደረግ የሆነ ነገር ሲወጣ ሲገባ ቼክ መደረገው ሰው ካለ አንቺ እሱ ምን እያደረገ ነው፣ ምን የት ነው የዋለው፣ የት ነው ያደረው ዛሬ ማወቅ ትችላለሽ ማለት ነው። ሶ ያንን ነገር አንቺ ልጆች አባት ነው ምንም ማደርግም ብለሽ ሁሉንም ነገር ንብረትሽን እዛ የምትበትኔ ከሆነ እሱ እንደዚህ አይነት ሙድ እየተጠቀማ የአንቺን ገንዘብ በሌላ ሴት እያበላ አንቺን ዜሮ ላይ ያስቀምጥ ነው ማለት ነው። ሶ ያ ወንድ ህይወታችን ለተጋቢ አይደለም ማለት ነው። ትክክል። በመጀመሪያ ደረጃ ይኸውልሽ ቤተሰብ አይግባ ብሎ አንቺን ሁሌ ስለ ቤተሰቦች እንትን የሚያወራ ከሆነ ይሄ ሰውዬ ችግር አለበት። ኦኬ እንዲህ ብሎ መጠርጠር አለብሽ። ሁለተኛ ደረጃ ደግሞ በሱ ፍርሚያም ቀርቶ ለምን በፈለገ እየበላሽ ሰሚራ በሱ ፍርሚያም ደግሞ ቢሆን ምን አለ መሰለሽ ሰላምዬ ልጅ አለ። ኦኬ ይሄ ልጆች እስካሉ ድረስ እንደና ደግሞ የተሳሳተው እሱ እንጂ እሱ አይደለችም። ሙሉ ንብረት ለእሷ ነው የሚገባት ወደድሽም ጠላሽም። ለምን እሱ ነው እሷ ላይ እኮ ሙድ የያዘው። እሷ ካለችው ውጭ ሀገር ነው ህይወት ለውጣለሁ ብላ እየሰራች ያለችው በእሷ ገንዘብ ነው የተገዛው። ገባሽ? ስለዚህ ይሄ ቤተሰብ ብዙን ጊዜ አንዳንድ ሌባ እንትን ምን አገባሃት እናትሽ፣ ምን አገባት ወንድምሽ፣ ምን አገባ አባትሽ ይላል። ኖ እንዲህ ሲል መንቃት ነው ያለብሽ። ይሄ ሰው ለምን እንዲህ ያለ ብለሽ ማሰብ ነው ያለብሽ። ገብቶሻል? ስለዚህ ብዙን ጊዜ ሴቶች እየተሸወዱ ያሉት አብዛኛውን አረብ ሀገር ያሉት በቃ ልክ ስታፈቅር ወይንም ደግሞ ጓደኛ ስትይዝ ሁሉ ነገሯን እሱን አድርጋ ትወስዳለች። ኖ መጀመሪያ ቤተሰብ ይበልጣል። ኦኬ ወንድ ደግሞ ቶሎ ብሎ ቤተሰብሽን የሚያጥላል። ለመጀመሪያ እንደዛ የሚሆን ልክ ገንዘብ ሲኖርሽ እሱ ምን አገባው ይሄ ሌና ላንቺ ብለን ምናምን ብሎ ካለ መጠርጠር አለባችሁ። ከጀርባ ችግር አለ ማለት ነው። ኦኬ ማማ፣ ስለዚህ ይሄንን ነው የምለው ሰላምዬ። እሺ እኔ ጀግና አንበሳ ነሽ ሄደች እና አንደኛ ደግሞ ሁለተኛ ጥያቄ ደግሞ አንድ ነገር ለእህቶቻችን ማስተላለፍ የሚፈልገው ነገር ምንድን ነው ካላችሁት ወንድ ልጅ ላይክ አንድ ነገር ላይ ክብር ከምንም ቀዳሚ ነገር ነው። ክብራችሁ ይበልጣል፣ ሴትነታችሁ ይበልጣል። አንድ ሁለተኛ አንቺን ከነ እናት ከነ ቤተሰቦች ዘር መንዘርሽ ያልተከበረ ወንድ ለአንቺ ያልሆነ ነው። ከአንቺ ቅድም ቤተሰቦች ሲመጣ ፊት ያለን ማይነሳ ወንድ በክብር የሚቀበለው ወንድ የአንቺ ነው ብዬ ነው የሚያስበው። ምክንያቱም ከምንም በላይ ቤተሰብ ነው የሚቀድመው። ከምንም በላይ ቤተሰብ ይቀድማል። ቤተሰቡን ያላስከበረች ሴት ራሷንም አታስከብርም። ስለዚህ ሰው ወንድ ልጅ አሁን በጣም ብዙ ሴቶች በምን መንገድ እንሸወዳለን ካላችሁት ወንድ ልጅ ቆንጆ ከሆነ ጉባት አለ፣ ጸጉር አለ፣ ምናምን አለ ያንን ወንድ ከሚታጡ ብላችሁ እናቱን አባቱን እየሳደቡ ከዚህ ወንድ ጋር የሚኖረው በጣም ብዙ ወንድ አለ፣ ሴቶች አለ። እሱን ከሚታጡ ማለት ነው። ሰው ላይክ ወንድ ቢመጣ ወንድ ይመጣል። ምክንያቱም ቤተሰብ ነው። አንቺ ነገ አንድ ሰው ቢመጣ እናትሽን አንቺንም ቤተሰቦችን ዛር መንዘር ያልተከበረ ወንድ ነገ ላ ደግሞ አንድ ሰው ጋር እናትሽ ብትመጣ ለምን መጣች ሲል አንቺ አንገትን ከምትደፊ ቀድሜሽ ማስጠነቀቅ አለብሽ ራስሽ ነሽ። ሰው በጣም ብዙ እህቶቻችን ቆንጅና እና ውበት ስላለ ልክ እሱን ከምትናጣ ቤተሰቡን እየሰደበ ራስሽን ጤቅ ያለ የምትኖሩ ሴቶች አለ። አትሲቱ ቆንጅናውን በዋ በጥብጣችሁ አጠጡ። ይሄንን ነው እግዚአብሔርን ነው የምላችሁት። ምክንያቱም ቆንጅና ማለት ሰርቶ የሚያስኖራቸው ድሮ እናቶች አባቶቻችን እኮ አረብ ሀገር ሳይኖር ነው እናቶቻችን እንዴት እንደዋርጎ የሚያስኖሩ። እኛን እኮ ጫማ በጫማ ልብስ እየተቀየሩ ሰርቶ ለፍቶ ላባቸውን ጠብ አድርጎ ነው አገር ውስጥ የሚያስኖሩ። ግን የአሁኑ ወንድ ደግሞ የአረብ ሀገር ሴት በብር ነው የሚያምነው። በብርሽ በዶላርሽ ነው ባይዘው። ስለዚህ ሰው ቆንጅናና መልክ ውበት አለ ብላችሁ አትሳሰሱ ለማለት ነው። እዚህ አሁን ጨረቃ ጠይቅ፣ ሌላ ጥያቄ ሌላ ሰው ጠይቅ። ፍቅር ትጠይቅ። ፍቅር ዌልካም አውሪስ ሰላም ጉባኤና አገረ ቆይ ጨረቃ እኔ ጥያቄ እንትና ፍሬም መልሳኝ ፈለኩት መልሳል ጨረቃ ያስልታል። ግን ፍሬም ምን መሰለሽ ሰላም እሷ
ገንዘቡ የእሱ ማለት የተላከው ብሩና የተሰራው ብሩ ሁሉ ነገር የእሱ አካውንት ነው ያለ። ለምሳሌ በሱ ስም ነው ያለ። ይሄኔ እሷ ፍሬ መልሳለሁ አለች ነው ወይ እንዴት ነው አለችው? ፍሬ እኮ ያለች ሁሉ ነገር ላንቺ ነው የሚሆነው። ሁሉም ላንቺ ነው የሚሆነው። ገብቶሻል? ለምን መሰለሽ? ፍርሚያ አለ፣ ልጆች አሉ። ዝሙት የሰራው እሱ ነው፣ በአንቺ የደረበው እሱ ነው። በለበሰው ልብስ ነው እንጂ የምታባሪው በለበሰው ተቀያሪ ልብስ እንኳን አይሰጠውም። ለሰላም አንድ ጥያቄ ልጠይቃት እስቲ። ልጅ ከሌለሽ ዜሮ ነው። ልጅ ከሌለ ዜሮ ነው። ልጅ አላት እኮ። አይ ልጅ አላት እኮ። ልጅ የሌላችሁማ እንደዚህ አይነት ነገር እንዳታረጉ፣ ወይ በአባትሽ ስም ወይ በሆነ ስም እንጂ በሱ ስም ሙስታሂድ። ልጅ ካለ ግን ልጅ ራሱ አንድ ፍርድ ነው። ለምን እንደሆነ ታውቂያለሽ? አሁን ሶስት ፊቶች በተራ ይዱበት በተራ ስድስት ነው የሚያገባ መጀመሪያ አሁን ሰላምን ኃይለኛ ጥያቄ ልጠይቅ። በሱ ስም አይደል እንደ የመጣው? እኔ በሱ ስም አይደል የመጣው? እሱ አይደል ወደ ሀገር እኔ ነው ያሻኛው። እኔ ልጅ አለኝ ምን አለኝ? ኖ እንደዛ አይደለም ፍርዬ ማለት ነው። ይሄ ቆንጅት አሁን ይሄ ለኛ እና ስናወራ ልክ ነው እንጂ አሁን ፍርዬ ያለ ምንም ብር ይሄዳ ያለችው እሱ እውነተኛ ታሪክ አይደለም። አሁን ተሰማነው በትክክል ኖ ስሚ ፍቅር አልሰማሽም አንቺ ሩዝ እየበላሽ ቃስ በይ ይሆንልሽ። እኔ ያልኩት ማለት ምንድነው ሰላም ስሚ አይደለማ ይሆንልሽ። አንቺ አረብ ሀገር ነሽ። ቆይ ላስረዳሽ። አንቺ አረብ ሀገር ነሽ። ኦኬ ልጅ ወልደሽ ነው የመጣሽው። እቺ ፈቅዶን ቆርናታይን ሩዝ እየበላች ይሆንልሽ። ልጅ ወልደሽ ነው የመጣሽው። ከዛም በኋላ ያለችው ሰላም ምንድን ነው? አንቺ ልጅ ወልደሽ እዚህ አረብ ሀገር እየሰራሽ ቦታ በቤተሰቦቼ ወንድምሽ አያገባም እናትሽ አያገባም እኔና ሰርተ ለበለወጥ ብሎ ያጥላላ እና በእሱ ስም ይሰራል ቤቱን ያለችው ሰላም። ልክ ነኝ አይደል? እሱ እንደገና እሱ ተሰማው እኮ አንቺ ያንቺ ጥያቄ አልጠየቅኩም። እኔ እኮ ጥያቄ የተጠየቁትን የመለስኩት። አሁን አንቺ ብትሆን ያለችኝ አንደኛ ስሚ ጥያቄ ነው እየጠየኩሽ ያለው ምን እንደምትጠይቂኝ አሁን ለምሳሌ አንቺ ያለምንም ብር ያለምንም እንትን ይሄዳል ብለሽ ነበረ። አዎ በትክክል እሱ እኮ ህግ እኮ እሷ ለፍታለች። ስለዚህ ሂድ አይልም ህግ ማለት ነው። ወንድ ልጅ ለምን አይልም? ንብረቱ የማን ነው? እሱ እንዲህ ይላል ንብረቱ ኖ ስሚ እሱ እኮ እንዲህ ይላል የልጆች እናት ናት። ከዚህ በፊት እኔ ጋር እያለች ወልዳ አረብ ሀገር ሄዳለች። ግን እሱ እኮ ያምናል። ካመነ እሷንም አኖራታለሁ እቺንም አኖራታለሁ አቅም አለኝ እችላለሁ። ስለዚህ ደግሞ ሄዳለሁ ካለች ለኔም የሚያስፈልግ መልሳት ያ ጥያቄ እኔ መልስ ለጨርስ ቆይ እሺ ሂጂ እኔ እሷንም አኖራታለሁ። እሷንም ሚስቴ ናት አልክዳትም። ግን እቺንም አገባሁት። ስለዚህ እሷንም ላኖራት እሷም ትኖር። ደግሞ እምቢ ካለች ለልጆችን እኔ እከፍላቸዋለሁ። ለልጆችን የሚሆን ነገር ቀለብ ይሁን ስራም ይሁን የሆነ ነገር አስተምራቸዋለሁ። ልጆቼ እኔ ይወስዳለሁ ስል ልጆቹ መርጦ ነው የሚሄዱት እንጂ ልጆቹ አሉና ከነ ልጆቹ ጋር እሷ ዝም ብላ መሄድ የለበትም። እሱ መራሱ የለበትም። ለምን እሱ ልጆቹ ሁለት ልጅ ካለ አንድ ልጅ እሷ ወስዳ አንድ ልጅ እሱ ወስዶ ደግሞ ቤት ካለ ቤቱ ተካፍሎ ኦኬ እሱ በልጆቻችሁ ስም ለሱ ሰጥቶ ለሷም ሰጥቶ ነው እንጂ ጭራሽ ሙሉ በሙሉ ሂጂ ብሎ ህግ አይሰጥም። ለፍቅር ለአንድ ጥያቄ ሊመልስሽ እዚሽ ጋር ማለት ነው። አንደኛ ላ ደግሞ እንዲህ ልታውቂ የሚፈልገው ነገር ንብረትሽ እኮ የሴት ልጅ ነው፣ የእሷ ነው ንብረቱ። አንድ ነገር ልንገርሽ፣ እሱ ሰርቶ ለእሱና ለእሷ ቢሰራ የሁለቱም ይገባቸዋል። ተከፋፍላችሁ ውጡ ልትሉ ትችላለች። ንብረቱን የእሷ የሰራች እሷ፣ ገንዘቧ እሷ፣ ላቧ እሷ። እሱን ለመላወጥ እሱ ሰርቶ እሷን የሚለወጥበት ቦታ ላይ እሷ ናት እሱን ሰርቶ እየለወጠች። ሰው የሴት ልጅ ገንዘብ ይበላ የሚለው የተኛው የተገር ህግ ነው። አንደኛ ጨርሽልኝ ዝም ይበል ሞታ አርግ ዝም ይበል ልንገርሽ